ከእስላማዊ አልባሳት መካከል ዋነኛው መገለጫው ነው የእስልምና መገለጫው ነውና ሱናም ስለሆነ ነው እንግዲህ ይሄንን በተለይ እስልምና በብዛት የሚከተሉ ሀገራት እነ ሳዑዲ ወደ ዩናይትድ አረብ ኤሚሬትስም እንዲሁ እንደ ትልቅ እስልምናንም ሲምቦላይዝ የሚያሳይ ሆኖ ሁሉም ዓለም ያለው ሙስሊም የሚገለጥበት ማሳያ የሆነ አልባሳት ነው ጀለብያችንና ይሄን በተበለከተ ብዙ ትዝታዎች ይኖራል በያስባለው ከልጅነት ጀምሮ በልጅነት ነው ጀለብያ መልበስ የምትጀምረው ቤተሰቦቻችን ልጅ ሆነን መስጂድ ስንሄድ ጀለብያ ካለበስን ወይም የቁርአን ውድድሮችም ካሉ ከዛ ነው የምንጀምረው ብዙ ጊዜና አብሮን የሚያርግ ነገር ነው ስለዚህ አልባሳትም ከእስልምና ጋር አብረው መያያዛቸው ትልቅ ጌጥ ነው ማለት ይቻላል አው ጀለብያ እኮ ይገዛልሃል ስትባል የሚሰማ ደስ የሚል ስሜት ነው የሚሰማ በተለይ ኢድ ሲመጣ ነጭ ለብሰህ ጓደኞችህ መሃል መገኘት እነሱም ለብሰው አብረው ተሰባስበው ወደ ኢድ የሚሰገድበት የሰላት ስፍራ ላይ ስትሄድ የሚሰጥ ትልቅ ስሜት አለ አሁን ጀለብያ በጣም ትልልቅ ሰዎችም አሁን የምናስተዋውሰው በቅርቡ እንኳን እነ ክሪስቲያኖ ሮናልዶ ሲለብሱ ምን ያክል ለብሰው ሲያዩት ትልቅ ሲምቦላይዜሽኑ ትልቅ ነው ሲሸለም እናስተዋውሳለን ባለፈው የዓለም ዋንጫ ላይና አሁን እንደ ካልቸርም እየሆነ በርካታ ሰዎች እየለበሱት ነው ወደኛ ልጅነት ስንመለስ እኔ ማስተዋውሰው አንዲት ጀለብያ ተገዛችልኝና ልጁኜ እሺ እና ረጅም ጊዜ ለብሳት ነበርና ቁመቴ በጨመረ ቁጥር እያጠረች ሂዳ መጨረሻ ላይ ማረሳው ነገር የሆነ ትምህርት ቤት ላይ የወላጆች ቀን ሲከበር መምህራችን ሁላችሁም ነጭ ሸሚዝ መልበስ አለባችሁ ብለው እኔ ነጭ ሸሚዝ የለኝም ሌላ ከለር ነው ያለው ጀለብያዋን በሱሪ ውስጥ አስገብቻት እንደ ሸሚዝ ተጠቅሜባታለሁና ሁሌ የጀለብያ ታሪክ ትልቅ ዘዴ ነው የተጠቀምከው ያቺ ጀለብያ ትታወሰኛለች ስለምወዳትም ነው ያቆየኋትና ከፍ ስትል እንግዲህ ጀለብያዎችን ቤተሰብ ጋር ስታሳልፍ ለብሰ ቁጭ ትላለህ አሁን ደግሞ ሰዎች እምነትም ሳይገድባቸው ጀለብያ ጀስ እንደ ቀለልነት ነው መጀመሪያ ያለበት ነው አታኝም አልተመቸኝም አንተጣሁ አምሮባልና እንደዚህ ሰዎች ፈታ ብለው ቁጭ ለማለት የበዓላትንም ሲያከብሩ ቅዳሜና እሁድን ቤተሰቦቻቸው ጋር ጁማ ሰላት ሲካሄድ በጣም እየተለመደ የመጣ ነው እኛም ሀገር ላይ ሰዎች በኢድ በተለይም የኢድ ሲመጣ ተመሳሳይ አይነት ወጣቶች በጀማ በየመስጂዶቻቸው የጀማ አላቸው የተመሳሳይ ከለር ያለው የጀለብያ ማሰፋት ወይም ደግሞ የመግዛት ባህሉ እየመጣ ነው ደምቀው ደግሞ ይወጡበታል ኢድን ለማክበር ልጅ ያለው አንዱ ትውስታዬ አወል ላይክ ልጅ ያለ ሰፈር ላይ ብዙ ትረብሻለህ በጣም አስቸጋሪ ከሚባሉ ሰዎች አንዱ ላይ ሰፈር ላይና ላይክ ልክ ጁማ ላይ ጀለብያ ለብሰ ስትሄድ ሰፈር ላይ በማስቸገር የሚያውቁ ሰዎች አትሊስት ትንሽ ረሂም ይሆንክ መምጣትህን ይገነዘባሉና ትንሽ ከበሬታ ሲሰጡኝ መለከት ነበር ጀለብያ ስመጣ ከዛን ጊዜ ወዲህ ላይክ ጀለብያ ማዘውተር አለብኝ ብዬ አስብ ነበር ይሄ ነገር ኤሌመንተሪ እየተማርኩ እያለሁ ነውና ላይክ የእስልምናውንም አይደንቲቲ የእስልምናውንም መንፈስ በተለይ ልጆች ላይ ነው መጀመሪያ ያለበት ብዬ ነው አሁን አንድ ቤተሰብ ብዙ ልጆች ካሉት ለሁሉም ጀለብያ ገዝቶ አብሮ ነው ልጆቹን ይዞ መሄድ ያለበት መስጊድ ብዬ ነው የማስበው ምክንያቱም ከዛ ልክ አልባሳቱ ሳይሆን ዋናው ቁም ነገሩ ግን እምነቱን አብረው ኤክሰርሳይዝ እንድታረግ አብሮ እንዲያርግ የሚያስችል ነገር አለው ፓወር አለው በአለም አቀፍ ደረጃም ስታየው ጀለብያ ልክ ሃይማኖታዊ ነጸብራቅነቱን ባሻገር በኢንተርቴይንመንቱም ላይ በፋሽን ኢንዱስትሪውም የጀለብያ ፋሽን ሆኖም ታያለህ ብዙ ሞዴሎች ጀለብያ ለብሰው ምን ያህል ጀለብያ በፋሽን ላይ እንደሚያምር ያዩታል አክቹሊ ሃይማኖታዊ አልባሳት መሆኑ ቀርቶ አሁን ለምሳሌ ሱፍም እኮ ምንለው ሁሉም ሱፍ ይለብሳል አይደለ አሁን የኦፊስ ላይ ቢሮ ላይ ብዙ ጊዜ ምን ለብሰው ምናዘወትረው ሱፍ ነው ተብሎ ተቀምጧል ምክንያቱም ይሄ የተለመደ እንደ ዓለም የተለመደ ትራዲሽን ስለሆነ ነው ነገር ግን አሁን ወደ እስልምና በጣም ሰፊ በብዛት ባለባቸው ሀገራት ላይ እንደ ሳዑዲ ብትሄድ መሪዎች ሳይቀር ጀለብያ ነው የሚለብሱት አይደለ አሁን ልክ እንደለበስኑ ለብሰው ነው ከፍተኛ የመንግስት አመራሮች ፕሬዝዳንቶች ጠቅላይ ሚኒስትሮች የሚቀበሉት ያደጉበት ባህል ስለሆነ ሱሪያ ስለሆነ እንደዚህ ቁጥሩ ብትል አይችሉም አይለመዱም እና አሁን እንዳነሳው ነው አሁን ከሃይማኖታዊነቱ ወጥቶ በተለይም ደግሞ ባህል እየሆነ
ከምዕራብ አፍሪካ ላይ ብዙ የእስልምና እምነት ተከታዮች ሀገራት አሉ። እዛ በደንብ ይለበሳል። ከዛ ወጥቶ ደግሞ አሁን ምዕራባውያኑም እየለመዱት የካልቸራል ባህላዊ ልብስነቱን ተቀብለውት በመላ ሙስሊም ዓለም ላይ የሚለበስ አልባሳት ነው። አሁን ሱፍ እንደምንለብሰው ሁሉ ጀለብያ በመላው ሙስሊም ዓለም የሚለበስ አንድ አልባሳት ነው። ለቢሮም ልትለብሰው ትችላለህ። ከፍተኛ የመንግስት አመራሮችም ትልልቅ ደረጃ የደረሱ ሰዎችም ይለብሱታል። ትልቅ ታዋቂ ሰዎችም አሁን እየለበሱት አይተናል። አሁን ቅድም ያነሳ ነው ሮናልዶ፣ ሜሲ ለብሰውት ስናይ ወይም የዓለም ዋንጫ አከባበር ላይ ያንን ጀለብያ ሲምቦላይዝ ሲያደርጉ ይሄ ከእስልምናም ጋር ተያይዞ የመጣ አልባሳታችን ቢሆንም ጀለብያ ትልቅ አንዱን ዓለምን ልክ እንደ ሱፍ ወይም እንደ ሌላው አይነት አልባሳት እኩል የሚታይ ሆኖ ተቀባይነቱ በዛ ደረጃ እየመጣ ይመስለኛል። አሁን ጀለብያ እንደ መስህብ እንደ ቱሪዝምም ተጠቀሙበት። እንደ ቱሪዝምም ማየት ይቻላል። ዱባይና እነ ሳውዲ በተለይም እግር ኳስን አንድ የኢንቨስትመንት እቅድ አድርጋ ይዘው አይደለ? ልክ በተመሳሳይ የአልባሳትን ኢንዱስትሪዋ ላይ በተለይም ደግሞ ጀለቢያን ከታዋቂ ሰዎችን ክርስቲያኖ ሜሲ ሲሰጠው አይተሃል አይደል? ከሀገር ቢለያይም ትርጓሜ ቢኖረውም ከአለባበስና ከእንትን አንጻር ግን በይዘት ከፋሽን ኢንዱስትሪውን ከመቀላቀል አንጻር ታዋቂ ሰዎች መልበሳቸው ሌሎች ሰዎችም እንዲለብሱት በቀላሉ እንዲላመዱት እያደረገ ነው። በተለይ ደግሞ አንዳንድ ሞዴሎች ላይ በጣም የሚያምረው እኔ ልጅ ሆኜ በጣም ቀጭን ረጅም ስለሆንኩኝ ጀለብያ ያምርብኝም ነበርና በተለይ ሞዴል ልክ ሰውነታቸው ከፍ ያሉ ሰዎች አንዳንዶቹ ላይ በጣም ያምራል እና የሚሆንህን ጀለብያ ልክ ከቦዲ ስኬለተን ጋር ከሰውነት አቋም ጋር አብሮ የሚሄደውን አይነት መርጦ መልበስ ደግሞ የተሻለ ይመስለኛል። አልሆነህም እያልከኝ ያንተ አምሯል። አንተ ያው ትልቅ ሰው አሁን ምንም አይደለም ሶ ከዛም ጋር በጣም ላይክ ከፋሽን ኢንዱስትሪ ጋር የተያያዘውም ለዛ ነው እና እጅግ የሚያምር አልባሳት ነው። ምናልባት የሙስሊሙ ዓለም ብቻ ላይሆን ይችላል። አሁን ህንድ ብትሄድ ተውባዎችን የሚመስሉ አልባሳቶች የራሳቸው አላቸው፣ ተመሳሳይ ናቸው። እነሱን አዶፕት አድርገዋቸዋል። ሶ የራሳቸው መለያዎች ናቸው። ስለዚህ ጀስት ሱት የምንለው ሱፍና ሱሪ ብቻ አይደለም ማለት ነው ዓለም ላይ አሁን እንደ አማራጭነት እየመጣ ያለው መዋቢያ። ስለዚህ ከዛ ጋር አያይዞ መመልከት ይቻላል። እንዲህ በተለይ ኢድ ላይ በተለይ ደግሞ ቤተሰብ እንዲሰብሰብ ብሎ በተዋብ አምሮ ኢድን ሲያከብር ደግሞ እንዴት ደስታው ከፍ ያለ እንደሆነ መመልከት ትችላለን። ኢድ ሙባረክ በድጋሚ ብለናል። ሀገሬ ቲቪ በርካታ መሰናዶዎችን ወደ እናንተ እያቀረበ ነው። ኢድ ሙባረክ በድጋሚ